በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች የእናታችን የመብርሃን የወላዲት አምላክ የቃል ኪዳን ልጆች እንደምን ሰነበታችሁ? አሜን። አምላካችን ልዑል እግዚአብሔር ስሙ ዛሬም ዘወትርም ሁልጊዜም ቢሆን ይክበር ይመስገን፣ አሜን። ዛሬ ደግሞ እንደሚታወቀው ሁሌም በዓመት ሁለቴ የበረከት ስራ የተቸገሩትን ያጡትን ጊዜና ክፉ ኃይል የጣላቸውን ሰዎች እንደምናግዝ ይታወቃል። ዛሬ ደግሞ በጣም ብዙ ዓመታት ሳትሰራ የቆየች እስከ 6 ዓመት በላይ ህንጻው ቆሞ የሚያግዘው አካል ጠፍቶ ቤተ ክርስቲያን ያልተሰራ ቤተ ክርስቲያን አለ። ለሱ የሚሆን እንሰራለን፣ የበረከት ስራ ማለት ነው። እግዚአብሔር አምላክ እናንተን የሚያነሳሳ ልቦና ይሰጥቶ ለሁላችንም ክፉ ኃይል ደግሞ እጃችንን ስንዘረጋ እጃችን እንዳይዘን አግዞን ይህችን ቤተ ክርስቲያን እንድንሰራ ቅዱስ ፈቃዱ ይሁንልን። ስለ ቤተ ክርስቲያኗ አንዳንድ ነገር አቀርብላችኋለሁ። በምስሉ እንደምትመለከቱት ይቺ ቤተ ክርስቲያን መንበረ ስብሐት አቡነ ተክለ ሃይማኖት ቤተ ክርስቲያን ይባላል። የተሰራው በ1965 ዓመተ ምህረት ነው። እንደምታዩት ቤተ ክርስቲያኑ ተሰርቶ ግን አላለቀም። ከተጀመረ 6 ዓመት ሆኖታል። ስራውም ተቋርጧል። የተቋረጠበትን ምክንያት የሚሰራበት ነገር ስለጠፋ፣ የሚረዳም ወገን ስላጡ፣ እናግዛችኋለን ብለው ስለሚጠፉ በዛው ብቻ ለአቡነ ተክለ ሃይማኖት የሚሆን ሰው ጠፍቶ ነው ቤተ ክርስቲያኑን የሚሰራ። የአቡነ ተክለ ሃይማኖት ወዳጆች ያላዩት ያልሰሙት ቦታ ነው ይሄ ቦታና ይህ ቦታ አሁን እኛን እንድናግዛቸው እንድንሰራ ጠይቀውናል። እኔም ይህን ቦታውን እውነታውን አጥንቼ ለእናንተ አቅርቤያለሁኝ። ምንም የለውም፣ ቆርቆሮ የለውም። እንደምታዩት በሸራ ነው። ዝናብ ሲዘንብ ይዘንብበታል። በዛ በምስራቅ በኩል የምታዩት ቤተልሔም ነው። እዛ ነው የሚቀደሰው። አልባሳት የለውም። በር ያስፈልገዋል። 12 በር 8 መስኮት ያስፈልገዋል። 500 ቆርቆሮ ያስፈልገዋል። ቆርቆሮ ብቻ ወደ 1 ሚሊዮን ብር ይፈጃል። አንዱ ቆርቆሮ 2000 ብር ነው። 500 ቆርቆሮ እንግዲህ 1 ሚሊዮን ነው የሚወስደው። ኮርኒስ ያስፈልጋል። ቀለም አለ፣ ንዋያተ ቅድሳት አለ። ከመስቀል ጀምሮ እስከ ቁርባን ማውረጃ እስከ አልባሳት ድረስ ምንም ነገር የሌለውና በቆሸሸ ልብስ የሚገለገል፣ ዝናብ ሲዘንብ ደግሞ ዝናብ የሚገባበት የሚያግዘው አካል የሌለ ገጠር ውስጥ ያለች ቤተ ክርስቲያን ነች። ምንም ሌላው ከተማ ሁሉ ሞልቶ ተርፎ ግን ሰው ያላያት ቦታ ነች እና ይችን ቦታ እኔና እናንተ አንዱ ነን ተጋግዘን ትንሽም ቢሆን የአቅማችን እናግዛታለን፣ እንሰራለን ማለት ነው። እግዚአብሔር ይርዳን። በዚህ ጊዜ ቤተ ክርስቲያኑ የአቡነ ተክለ ሃይማኖት ቤተ ክርስቲያን ነው። ቅድስት ክርስቶስ ሰምራም አለች። በዓላቶቹ የሚከብሩት በነሐሴ 24፣ ታኅሳስ 24፣ ግንቦት 12 ነው። እዚህ ቦታ ደግሞ በጣም ተአምረኛ ቦታ ነው። የአቡነ ተክለ ሃይማኖት ድርሳን ተቋርጦ አያውቅም። ሁል ጊዜ ይነበባል። ጸበል አለ። ብዙ ሰዎች ከሩቅ ሀገር እየመጡ ይጠመቃሉ፣ ይፈወሳሉ። 2 ጊዜ ተቃጥሎ እንደገና ተሰርቶ ነው። ቀደም ሲል ተሰርቶ ግን ፈርሶ ተቃጥሎ እንደገና የተሰራ ቤተ ክርስቲያን ነው አሁንም እና ቤተ ክርስቲያኑ በዚያ በአካባቢው ይሄ ቦታ ባለበት አካባቢ ሰው ሲጠፋ እንደ ባህልም አንድ ሴት እንኳን ባህል ከሌላት ሁሉም ተጋግዞ ያግዛታል። እንደ ባህል ነው ይሄ። ቤተ ክርስቲያንም እንደዛው ልክ ስለሆነች የሚያግዛት የሚሰራ እግዚአብሔርን ቤት የሚሰራ ሰው እንዴት ይጠፋል ብለው በሀገሪቱ ያሉ ገበሬዎች ከብታችንን ሁሉ ሽጠን ቤተ ክርስቲያን እንሰራለን የሚል ተነሳስተው ነበር። እስኪ በዚህ ዓመት እኔና እግዚአብሔር የሚያመጣልንን አይተን እንወስናለን ተብሎ ነው ካህናቶች የሀገሩን ገበሬዎች ያስቆማቸውና ገበሬዎች ታውቋቸዋላችሁ፣ የሚተዳደሩባት ነች። 1 ከብት 2 ከብት 3 ከብት በእሷ እያረሱ ነው የዕለት ሰብላቸውን የሚያገኙት ለከተማም የሚያቀርቡትና
እሱን ሽጠው ለእግዚአብሔርን ቤት ለመስራት መነሳሳታቸው ጥሩ መንፈሳዊ ተነሳሽነት ነው። ግን እነሱስ ማን አላቸው? እቺ ቤተ ክርስቲያንስ ማን ይስራት? እናንተና እኔ ካልሰራናት፣ በዛ ላይ መንፈሳዊነታችንም ጥሩ ስለሆነ ወደ እግዚአብሔር የምትቀርቡ ስለሆነ የሚያግዝም ሰው ስለሌለ እኛ ካላገዝ ነው ማንም የሚያግዝ የለም። እነሱ ከብት ሽጠው ከሚሰሩ እኛ የአቅማችንን አግዘናቸው ይችን ቤተ ክርስቲያን ተረባርበን ብንሰራ ብዬ በአቡነ ተክለ ሃይማኖት ስም በቅዱስ ሚካኤል ስም እንደው መልእክቴን አስተላልፋለሁ ማለት ነው። የአመቱን የበረከት ስራ ነው የምንሰራው። ከዚህ በፊት አሳውቂያችሁ ነበር። በአመት 2 እንሰራለን። የሆነ ጊዜ የሐምሌ ገብርኤል ያው ቤተ ክርስቲያናችን ገብርኤልና አቡነ ሀብተ ማርያም ስለሆነ እና ለአቡነ ሀብተ ማርያም ሲሆን እና አሁን እግዚአብሔር ፈቅዶ በዚህ ቀን እንዲሰራ ሆኗል እና በአመት 2 እንሰራለን እና ከቤተ ክርስቲያኗ ስሪት በተጨማሪ በጣም ብዙ ነገሮችን ያቀርቡልኛል። ብዙ ነገሮች እጠየቃለሁ። አንደኛ የኛ የደብራችን ሰንበት ትምህርት ቤት እንኳን አልባሳት እንድገዛላቸው እነሱ ጠይቀውኛል። አልባሳቱ ብቻ ወደ 96800 ብር ይፈጃል። ይሄንንም አሁን በሚገኘው ገንዘብ ነው የሚሰራው። እንደው ለድንግል ማርያም ምንም አድርገንላት አናቅም። እኔ ካለሁበት ደብር 180 ኪሎ ሜትር የሚርቅ ቦታ አለችና ለሷም እንደው ለጥር ለሚመጣው ጥር ጉባኤ እናዘጋጃለን ብያለሁ። በጣም አንዳንድ ደግሞ የተቸገሩ እናቶች፣ ትልልቅ ሰዎች ጊዜና ሰው ብቻ ጊዜ የጣላቸው መታከሚያ ያጡ ሰዎች እንዳግዛቸው የዕለት ጉርሷቸው እንዲሸፍን ጠይቀውኛል። እነሱም ጠብቁኝ ብዬ ቃሌን ሰጥቻቸዋለሁ። ያው እነሱንም ወደ እግዚአብሔር እየጠየቁ እናንተንም ከናንተ የሚመጣውን አግዛቸዋለሁ። በጣም ወደ 10-12 የሚሆኑ ሰዎችን እንዲጠብቁኝ ነግሬያቸዋለሁ። ይገርማቸዋል። እኛ ሀገር የሚተጋገዝ ሰው የለም። እርስ በርስ አንተዛዘንም። በዛ ላይ ክፉ ሰዎች ተከበን ነው የምንኖረው። አንድ ክፉ ሰው ካለ መላ ሀገር እንደሚበክል ታውቃላችሁና እንደዚህ አይነት ህይወት ስላለን ሰዎች የሚረዳቸው አጥተው ዝም ብለው ታመው ተኝተው ቤታቸው ሞተው እናገኛቸዋለን። መድኃኒት መግዣ ጠፍቶ ሆስፒታል ገብተው ገንዘብ ጠፍቶ እዛው በመድኃኒት እጦት ምክንያት የሚሞቱ ሰዎች አሉ። እንደዚህ አይነት ዛሬ ራሱ አንድ ሰው እንደዚህ አልፎብናል። እኔም ገንዘብ ብዙ ጊዜ ጠይቀውኝ እጄ ላይ ምንም አልነበረምና ሲላክልኝ ብዬ አንድ ወንድሜ ለቤተ ክርስቲያን ብሎ ተካለው ገብረ ጻዲቅ የሚባል 40 ምናምን ሺህ ልኮልኝ በጣም አንገብጋቢ ስለነበረ እሱን ተካለው ብዬ ከዛ አንስቼ ነው የሰጠሁት። ከዛ መጨረሻ ላይ ከተዳከመ በኋላ ነው መድኃኒቱ የተገዛው። ግን ምንም ልናረግ አልቻልንም። ህይወቱ አለፈብንና እንደዚህ በማጣት ምክንያት ህይወታቸው ሰዎች ያልፋል። በማጣት ምክንያት ጊዜያቸው የመሞታቸው ጊዜ ይቃረባል። ያው የክፉ መንፈስ አሰራር እንዳለ ሆኖም በመንፈሳዊ ነገር እናግዛቸዋለን። በግል በምክርም ጸበል እየሰጠውም አግዛቸዋለሁ። ግን ኢኮኖሚያዊ የሆነ ነገር ላይ የሚበላ ምግብ ይጠፋል። ታውቁታላችሁ፣ የክፉ መንፈስ አሰራር ልጆቻቸውን በታትኖታል። የሚያግዛቸው ሰው የለም። የኛም ዝም ብሎ የተያዘ ስለሆነ ሄዶ አይጠይቅም። ቢጠይቅም ህመም አይካፈልም። እንዴት ነህ፣ ሰላም ነው ሆይ፣ ደህና ነው ሆይ ብሎ የሚሄድ ነው እና ብዙ እናቶች አሉ የተቸገሩ፣ በጣም ለሕክምና የሚከፍሉት ያጡ፣ የሚበሉበት ምግብ ያጡ። እነዚህን እናቶች ቃል ሰጥቻቸው ጊዜ ጠብቁኝ ሲላክልኝ መጥቼ አስረክባቸዋለሁ ብያቸው ቃል ገብቼላቸው ነው ያለሁትና እነሱንም እናግዛለን። በጣም ብዙ ሰው ነው ያለው። ወገኖቼ ያላችሁን በመጠኑም የምችሉትን የበረከት የሚሆን እንደው በመብርሃን ስም በቅዱስ ገብርኤል ነው የኛ ደብር፣ በቅዱስ ገብርኤል ስም በአምላኬ በመድኃኒቴ በኢየሱስ ክርስቶስ ስም የቻላችሁትን ይችን ቤተ ክርስቲያንን፣ ሰንበት ትምህርት ቤት አልባሳትን፣ የመብርሃንን ጉባኤን እንዲሁም ለተቸገሩት የሚሆን አሰባስበን እንደሚሆነው እንደመጠኑ እናከፋፍላለን ማለት ነው። እንግዲህ እግዚአብሔር አምላክ እኔም የተላኩትን ተልእኮ ጨርሼ የተፈለገውን ያህል አሟልቼ ለክብር እንዲያበቃኝ እናንተም ሰጥታችሁ ለበረከት እንዲያበቃችሁ ቅዱስ ፈቃዱ ይሁንልን። ቅዱስ ሚካኤል ያግዘን፣ ይርዳችሁ፣ ክፉን ኃይል ያዝላችሁ። አንዳንዴ እያሰብን እንጠፋለን። አንዳንድ ሰዎች ይልክልሃሉ ይሉኝና ክፉ ኃይል ሰወር እያደረጋቸው ነው መሰለኝ በዛው ይጠፉብኛል። እኔም ተስፋ ሰጥቼ በቃ ይሄን የሚላከው ለዚህ ሰው አደርጋለሁ ብዬ ከዛ በኋላ ሲጠፋ ምን አደርጋለሁ? እንደዛ ነገር ስላለ ክፉ ኃይል እንዳያስቀርባችሁ በረከት ስለሆነ እሱን ስለሚጎዳው
የበረከት ኃይል ደግሞ ብዙ ነገሮችን ስለሚለውጥና ስለሚያመጣ ሁላችሁም በቻላችሁት አቅም አስራታችሁንም ከአስራት ውጭ የሚሆነውን የበረከት ስራ በጋራ ተረባርበን ልንሰራ በአቡነ ተክለ ሃይማኖት ስም በቅዱስ ሚካኤልና ገብርኤል ስም በእመቤቴ በወላዲት አምላክ በእመብርሃን ስም በጌታዬ በመድኃኒቴ በኢየሱስ ክርስቶስ ስም መልእክቴን አቀርባለሁኝ። ወስብሐት ለእግዚአብሔር። ይቆየን። ከዚህ በመቀጠል አንድ ወንድማችን አለ። በጣም በድምጽ የተባረከ ልጅ ነው፣ ጸጋ ያለው ነው። ዝማሬ ያቀርብልንና እንዘምርና ከዛ በኋላ ወደ ዕለቱ ትምህርታችን እንሄዳለን። ሚካኤል ስዩም ስዩም ሊቀ መላእክት ሚካኤል ስዩም ስዩም ሊቀ መላእክት መዝገበ ርኅራኄ መዝገበ ርኅራኄ መዝገበ ርኅራኄ ወየዋህት መዝገበ ርኅራኄ መዝገበ ርኅራኄ መዝገበ ርኅራኄ ወየዋህት ሚካኤል ስዩመ ስዩም ሊቀ መላእክት ሚካኤል ስዩም ስዩም ሊቀ መላእክት መዝገበ ርኅራኄ መዝገበ ርኅራኄ መዝገበ ርኅራኄ ወየዋህት መዝገበ ርኅራኄ መዝገበ ርኅራኄ መዝገበ ርኅራኄ ወየዋህት። ዛሬ የምንማማርበት የትምህርታችን ርዕስ ክፉ ኃይል እንደተላከብን ወይም እንደታደሰብን በምን እናውቃለን በሚል ነው። ወይም በሌላ ቋንቋ መተት እንደተላከብን ወይም እንደታደሰብን በምን እናውቃለን። መተት ሲላክ የምናያቸው እንግዳ የሆኑ ጸባያቶች፣ ባህሪያቶች ምን ናቸው የሚለውን ነጥብ እንማራለን። እግዚአብሔር መንፈስ ቅዱስ ከኛ ጋር ሆኖ እኔ የምናገርበትን አንደበት የማወራውን ቋንቋ ቃላቶች የተባረኩ እናንተ የምትማሩበት በህሊናችሁ በልቦናችሁ በህይወታችሁ የሚያድሩ ያድርግልን። እናንተ ደግሞ የምትሰሙበትን ልቦና የምታስተውሉበትን ህሊና ተግባር ላይ የምታውሉበትን መንፈሳዊነት ተነሳሽነት ያድለን። አሜን። ቅዱስ ሚካኤል እስከ መጨረሻው ጋር ከኛ ጋር ይሁን። አሜን። እንግዲህ በዚህ ዓለም ላይ በጣም ክፉ መንፈስ የሰው ልጆች ከሚያጠቁበት መንገዶች መካከል አንዱ በመወለድ ነው። ዘር ሆኖ ተወልዶ ከነፍስ ከስጋ ከደም ጋር እየተዋሃደ ትውልድን እንደራሱ ዘር አድርጎ በዘር ሐረግ ያጠቃል። ዛር ከሁሉም ከበድ የሚለው ብዙ ቶሎ አይጋለጥም፣ ቶሎ አይታወቅም፣ ቶሎ አይሄድም፣ በቅዱስ ቁርባን ጊዜም አይወጣም። ያው ዘር ስለሆነ ነው። አብሮ የተወለደ ያሳደገ ባህሪያቶቹን እያስተማረን የኮተኮተን በሱ መንገድና ባህሪ የኛ ባህሪ አድርጎ የሱን ፍላጎት የኛ ፍላጎት አድርጎ የሱን ማንነት የኛ መገለጫ ማንነት አድርጎ የሱን ተፈጥሯዊ የክፋት ባህሪና የቅናት ጸባያቶች የኛ አድርጎ በክፉ መንፈሳዊ ባህሪ እንድናድግ አድርጎ ያሳድገናል። ይሄ አንዱ የሰው ልጆች የሚያጠቃበት መንገድ ነው። ከዛ በተጨማሪ ደግሞ ዝም ብሎ ካደግን በኋላ በቡዳ መልክ እየገባ በምናየው ፊልም፣ በምናያቸው ነገሮች፣ በምንሰማቸው ነገሮች፣ በምናደርጋቸው ነገሮች ዝም ብሎ ሳይላክ ይገባል። ይሄ ቡዳዊ የሆነ አሰራሩ ነው። የመጨረሻው ነጥብ ደግሞ ሰው ልኮት ነው። ክፉ ሰዎች ልከውት ግደል፣ አፍዝ፣ አደንግዝ፣ ሀብቱን በትን፣ አንደበቱን ዝጋ፣ ያለውን ነገር ባዶ አድርገው እያሉ ሟርታዊ የሆነ ቃል እየተጠቀሙ ከተለያየ ቦታዎች ከበረሃም ከባህርም ከሲኦልም እየሳቡ ተዋርሰው ክፉን ኃይል ይልኩታል፣ ያዙታል። እና ዛሬ ክፉ መንፈስ እንዴት ሲላክ ምን አይነት ባህሪያቶች አሉት እንዴት እናውቃለን? ሲላክም ሲታደስም እና ለምንድን ነው የሚታደሰው የምትለዋን ነጥብ እናያለን። ሲላክ የምናውቅበት መንገድ አንደኛ የባህሪ ለውጥ ነው። ይሄኛው መተት ከሌላው አሰራር ለየት የሚለው
እነዚህ አብሮ የሚወለዱት መናፍስቶች ሂደት አላቸው፣ አካሄድ አላቸው። መጀመሪያ ይገባሉ፣ ይዋሃዳሉ። ያንተ የሆነውን ጸጋህን፣ ስጦታህን ከእግዚአብሔር ዘንድ ያለን በጎ የሆነ ነገርን ያጠናሉ። እሱን ከዛ በኋላ የሚያጠፉበትን ስልትና መንገድ ይፈልጋሉ። እሱን ካጠፉት በኋላ ያለውን በአካባቢውም ምሰማውንም ምትማረውንም ክፋት ተከትለውና ይዘው ካንተ ህይወት ጋር ያቆራኙትና በዛ መገለጫና ማንነት እንዲሆን ያደርጋሉ። ይሄ ብዙ ዘመናት ይፈጃል፣ ጊዜ ይፈጅባቸዋል። ይሄ አንደኛው አካሄድ ነው። ይሄ መተት ግን የባህሪ ለውጥ ሲባል ወዳው እንደገባ በተለይ ማንጸልይ ከሆነ አምልኮት ከሌለን ወዳው ይለውጠናል። ጸሎት የምንወድ ከነበረ ጸሎት እንጠላለን። ቤተሰብ የምናከብር ከሆነ ቤተሰብ እንቃለን። ቤተ ክርስቲያን የምንወድ ከሆነ ቤተ ክርስቲያን ያስጠላናል፣ መጸለይ ያስጠላናል። ገና የጸሎት ቤት ስናስብ ያንገሸግሸናል። መንፈሳዊ የሆኑ ነገሮች በሙሉ ተቃራኒ የሆነ ባህሪና ጸባይ እንዲንጸባረቅብን ያደርጋል። ስለዚህ ቶሎ ብሎ የጸባይ የማንነት ለውጥ ያመጣል። ይሄ በጊዜ ሄደ ሳይሆን ወዳው ቶሎ በአንዴ ግልብጥ የሚል ጸባይ፣ በአንዴ ቤተ ክርስቲያን መጥላት፣ በአንዴ መንፈሳዊነትን መጥላት፣ በአንዴ ጸሎት መጥላት፣ በአንዴ መዝሙር መጥላት፣ በአንዴ ቤተሰብን መሳደብ፣ እንደው ቤተሰብ እንደምንም ኮትኩተው አሳድገውን ጥሩ ባህሪና ጸባይ ኑሮን እንኳን ብናድግ ይሄ ሲገባ በአንዴ ልውጥ ይልና ቤተሰባችንን የምንሳደብ የምንተች ተይና እንጂ እያሉ እናቶቻቸውን ምላሽ የሚሰጡ አይነት ልጆች ይሆናሉ ልጆች ላይ ሲደረጉ። ስለዚህ መተት ሲገባ የምናውቅበት መንገድ አንደኛው ቶሎ ነው፣ ፈጣን የሆነ የባህሪ ለውጥ ነው። የመጀመሪያው ነጥባችን ቶሎ ብሎ እንደገባ መንፈሳዊነትን በአጠቃላይ መጥላት፣ ለቤተ ክርስቲያን ተቃራኒ መሆን፣ ድሮ የነበረን ተነሳሽነት መጥፋት፣ የምናዳምጣቸውንም መዝሙሮችም ስብከቶችም መንፈሳዊነታችን የሚጨምሩ ነገሮችን ሙሉ መጥላት፣ ብቻችንን መሆን መምረጥ፣ ብቻችንን መቆዘብ፣ መጨነቅ፣ ሰው አለመፈለግ፣ ለሰው ክብር አለመስጠት፣ መሳደብ፣ መናቅ፣ እንደዚህ አይነት ባህሪያቶች ይኖሩናል። ይሄ የመጀመሪያው መለያ ነው ማለት ነው፣ ቶሎ የባህሪ ለውጥ። ሌላው ሁለተኛው መተት እንደተላከብን የምናውቀው የተላከበት ቦታ ላይ ሲሰራ ፈጣን ነው። ለምሳሌ አሁን አይነ ጥላው ሲባል ብዙ ዘመን ካንተ ጋር ኖሮ አብሮ ብዙ ክፋት ሲሰራ ኖሮ ከሸመገልክ በኋላ አይንህን ይዘዋል። ምንጽር ታረጋለህ፣ ከዛ አይንህን ያጠፈዋል። ከዛ በላይ ዛሩ ደግሞ ስንት አመት ቆይቶ እግርን ይዘዋል። ይሄ ብዙ ጊዜ ቆይቶ ነው የሚይዘው። መተት ግን ወዳው እግሩን ያዝ ከተባለ በተላከበት በሁለተኛው ቀን እግርን ይዛል፣ በተላከበት በሶስተኛው ቀን እግርን ይዛል። ስለዚህ ፈጣን የሆነ የጥቃትና የጥፋት ስራ አለው። ሁለተኛ የምናውቅበት ይሄ ነው። መተት ሲላክ በማናውቀው መንገድ ቶሎ ብሎ እግራችንን ሲይዘን፣ ወይ አይምሯችንን ሲይዘን፣ ወይ እድላችን ሲወሰድ፣ ወይ ጉሮሯችንን ሲይዘን፣ ወይ እጃችንን ሲይዘን፣ ወይ ብቻ የሆነ ነገር ያዝ ተብሎ ሲላክ ቶሎ ሲያዝ፣ ቶሎ ያን ነገር ሲያደርግ በዚህ አካሄድ እንለየዋለን ማለት ነው። ስለዚህ ሁለተኛ ፈጣን የሆነ በአካላችን ላይ የሚደርስ ጉዳት ነው መለያው። ሶስተኛ መንፈሳዊነታችን ሲጠፋ ነው። መተት እንደተላከ የምናውቀው መንፈሳዊነታችን ይጠፋል። መንፈሳዊነታችን ይጠፋል ስል ለምሳሌ የልብ መከፈት ጉዳይ፣ ልባችን ይዘጋል። የምናነባ የምናለቅስ ከሆነ እንባችን ይደርቃል። ልባችን ተከፍቶ ወደ ስላሴ የምንጸልይ ከሆነ ልባችን ይደርቃል። ድንግል ማርያም ቶሎ ድረሽልን እያልናት የምንሰማ ከሆነ ልባችን ከተዘጋ ይሄ ነገር ይጠፋብናል። ከቅዱሳን ጋር ያለን ወዳጅነትና ፍቅር ይቀንሳል። ቅዱሳንም እኛ በራቅናቸው ልክ ይርቁናል፣ በቀረብናቸው ልክ ይቀርቡናል። እንደዚህ አይነት ነገሮች ይመጣሉ። በተለይ የልብ መዘጋት፣ የእንባ ማጣት፣ እንባ ይሰለባል፣ እንባ ይወሰዳል፣ ልብ ይዘጋል። እንደ አዲስ ሀ ብሎ ከመናፍስት ጋር ውጊያ መጀመር ማለት ነው። ይሄ ሌላው የሚታወቅበት መንገድ ነው። ሶስተኛ መንገዳችን ነው። አራተኛ መንገዳችን ክፉ ኃይል እንደተላከ የምንለይበት እግዚአብሔር አምላክ በራእይ ያሳየናል። በራእይ የሚያሳየን እንስሳት ሲረብሹን ሊነክሱን ሲመጡ ወይም ቆራጣ ሰው ቤተ ክርስቲያን ላይ ሰላም ሊለን ሲል እኛ ስንከለክለው ብቻ የሆነ ከመናፍስት እንደተላከብን እኛ ከእግዚአብሔር ጋር በምንግባባው ልክ እግዚአብሔር አምላክ ገልጦ ያሳየናል። በራእይም በህልምም ይሄ ከቅርበታችን ይለያል፣ ካለን ግንኙነት ይወስነዋል። ወዳው እንደተላከ እግዚአብሔርም ወዳው በህልም ያሳያል። ስለዚህ ተጠንቀቅ፣ ታገል ነው።
ቅዱስ ቁርባን ውሰድ ነው፣ ጸበል ሂድ ነው። ወዳው እንደተላከ ወዳው በህልም ያሳያል። ወዳው ሲላክ ደግሞ የምናመልጥበትን መንገድ አቅጣጫ ያሳያል። ስለዚህ የእግዚአብሔርን ህልም ተከትለን ከእግዚአብሔር የሚመጡትን ራእዮች ተከትለን ክፉ መንፈስ እንደተላከና እንዳልመጣ ወይም እንዳልተላከብን መለየት እንችላለን ማለት ነው። ይሄ ስለዚህ ክፉ መንፈስ ወይም መተት ሲላክ የምናውቅባቸው መንገዶች ናቸው። ልጠቅልላቸው። አንደኛ የባህሪ ለውጥ፣ ሙሉ ለሙሉ መንፈሳዊነትን መጥላት፣ ሙሉ ለሙሉ ድሮ ያለን የቤተ ክርስቲያን ፍቅር ግልብጥ ብሎ ሰይጣናዊ ባህሪ ቶሎ ብሎ በፍጥነት እንዲንይዝ ማድረግ አንደኛው ይሄ ነው። ሁለተኛ ቶሎ ብሎ የአካል ላይ ለውጥ ማምጣት ወይም የበሽታ ይሁን ቶሎ ብሎ እግር መያዝ፣ ቶሎ ብሎ አንደበት መያዝ፣ ቶሎ ብሎ አይን መጋረድ፣ ቶሎ ብሎ ጉልበታችን እንዳንነሳ ማድረግ፣ በተላከበት መጠንና ልክ ቶሎ ፈጣን የሆነ አካላችን ላይ የሚደርስ ጉዳት ሁለተኛው ነጥባችን ነው። ሶስተኛው የምናውቅበት ነገር ደግሞ መጀመሪያ የነበረ መንፈሳዊነትን ማጣት፣ የልብ መዘጋት፣ የተከፈተ ልብ ከነበረን የምናለቅስ ከሆነ የእንባ መድረቅ፣ ከቅዱሳን ጋር የነበረን ጥሩ ግንኙነት ከሆነ እሱ ማጣት፣ መብራን ስንጠራ ቶሎ የምትመጣ ከሆነ ድንግል ማርያም ዞር ትልብናለች። ይሄ ዞር የምትልብን እኛ ዞር ባልነው ልክ ነው። የእኛ ልብ ነው ትልቁ ችግሩ። መጨረሻ ጥሩ የጸሎት ጊዜ ካለን እግዚአብሔር በራእይ ክፉ መንፈስ እንደተላከብን ያሳየናል። ማሳየቱ ግን ታገሉ ነው፣ ሌላ አይደለም። ታገሉ፣ ተዋጉ። እግዚአብሔር አምላክ ክፉ መንፈስ እንደተላከብ አሳይቶን በተጨማሪ የምታመልጥበትን መንገድም ያሳያል ማለት ነው። እሺ፣ ሁለተኛ ነጥባችን ደግሞ ሲታደስ በምን እናውቃለን ነው። መተት የሚታደስበት መንገድ አንደኛ እንዴት እንደሆነ ታውቃላችሁ? አንዳንዴ ክፉ መንፈስ ከተላከ በኋላ ስራ የተባለውን ስራ መስራት ሲያቅተው በመንፈሳዊ ህይወት ስንበረታ ስንጎለብት ክፉ መንፈስ እኛ ጋር ካልተመቸው የተላከው መተት ከኛ ይነሳና ወደ ላከው ሰውዬ ተመልሶ ሄዶ የተላከበትን አዋጅ ይዞ መታቹን ይጎዳዋል። ለምሳሌ እግሩን ያዝ ብሎ ደብተራ ከላከው እኛ ጋር መያዝ ካቃተውና የጸሎታችን ኃይል ከበረታበት ደብተራው ጋር ይመለስና እግሩን ይዘዋል ደብተራው። ያን ጊዜ ደብተራው ያለው አማራጭ ማደስ ነው። ማደስ ማለት መጀመሪያ ሲልከው የነበረውን ኃይልና ጉልበት ይዞ አንተን እንዲያጠቃ ማድረግ ነው። ማደስ ማለት ሌላ ሰራዊት ጨምሮ መላክ ማለት ነው። ማደስ ማለት ከሲኦል መሳብ፣ ከበረሃ መሳብ፣ ከተለያዩ ቦታ መሳብ ማለት ነው። ይገርማችኋል፣ አንዷ እህቴ እንደዚህ በስልክ መንፈሱ እያወራኝ ነበርና ምንድነው ስለው መተት። ከዛ በኋላ ማን የላከው ስለው እህቷ የራሷ እህት ማለት ነው መተቱን ያስላከችባት። ምን አድርጊ ተብለው ግደል። ስለዚህ ሰዎች እንደዚህ በደንብ በመንፈሳዊ ህይወት ሲበረቱ መናፍስቶቹ ከነሱ ይወጡና ወደ ላኳቸው ሰዎች ነው የሚሄዱት። ከዛ ያለው አማራጭ መክተቱን ማደስ ነው። ማደስ ማለት እንደገና ጉልበት እንዲኖረው መጀመሪያ ሲልከው ያለውን ኃይል እንዲኖረው ብዙ ሰራዊት ይዞ እንዲመጣ እንደዛ አይነት ትርጉም የያዘ ነው። ለምሳሌ መጀመሪያ እግርን ያዝ ብሎ እግርን ይዞ አስለቅቀው ተመልሶ ወደ ደብተራው ሄዶ ሲያድሰው እንደገና መጥቶ እግርን ይዛል ማለት ነው። አድካሚ የሆነ አካሄድ ነው። እንደገና ትግል ልታደርግ ነው ማለት ነው። ስለዚህ መተት ሲዳደስብን የምናውቅባቸው መንገዶች አንደኛ አስለቅቀ ነው እንደገና መያዝ፣ የሆነ ነገር ጠፍቶልን እንደገና መመለስ፣ ላይ የነገርኳችሁ ደግሞ አንድ ሁለት ብዬ የጠቀስኳላችሁን የለውጦች ወይም የምናውቅበት መተት እንደተላከ የምናውቅበት መንገድ እንደገና ማንጸባረቅ፣ እነዚህ እንደታደሰ እናውቃለን። መተት ይገርማቸዋል 3 አካል ይጎዳል። አንደኛ የሚልከው አካል ደብተራው የተዋረሰ ነው። የተዋረሰ ሲባል መነሻውን ቤተ ክርስቲያን አድርጎ መደረሻውን ሲኦል ያደረገ የሚወልዳቸው ልጆች በአጠቃላይ የሲኦል ልጆች የሆኑ ሀብቱ የሰይጣን የሆነ ግን በቤተ ክርስቲያን የሚኖር የሚያገለግል በዚህ መስቀል ይዞ በዚህ ሰይጣን የያዘ በዚህ ይቀድሳል፣ በዚህ ሰይጣን ይልካል። በዚህ ሰይጣን ልኮ ሰይጣኑ ሲለፈልፍ በመስቀሉ ደግሞ እየቀጠቀጠ ያጠምቃል። በዚህ ግደለው ብሎ ሰይጣን ልኮ ሰው እንዲገደል ያደርግና ሲሞት ደግሞ ራሱ ፍታት ያደርጋል፣ ነፍስ ይማር ይላል። እንደዚህ ቀልድና ዋዛ ፈዛዛ በቤተ ክርስቲያን የበዛበት አሰራር አለ። ይሄ አንዱ የመተት ዓለም አሰራር ነው። ወይም ደብተራው የሚያደርገው ህይወቱ በቤተ ክርስቲያን ዙሪያ የሚያደርገው ህይወት ነው። ይሄ ሰውዬ ማስተዋል የለውም፣ መንፈሳዊነት የለውም። ክርስትናውን በአፋ ነው እንጂ ከህይወቱ ጋር የተዋሃደ አይደለም። የሚያደርገውን ነገርም አያቅም። መናፍስት በሹክሹክታና በወሬ አሳምነውታል። ሲኦል እንደሚገባ ሁሉ የሚያስብም አይመስለኝም። እምነትም የለውም። ይሄ እምነቱ ክርስትናውንም አያምነው። ዝም ብሎ ገንዘብ እስከሚቀበል ብቻ ነው አገልግሎቱ የሚል። ግን ክህነቱ ይሰራል።
ክህነት ስላለው ክህነቱ ይሰራል፣ ይቀድሳል፣ ያጠምቃል። እግዚአብሔር መጨረሻ ነው የሚፈርደው፣ ዝም ብሎ ያያል። ሁለተኛ ደግሞ ሊያስልክ የሄደው ሰው ነው። ለምሳሌ አስገድል፣ ግደል በለው፣ ሀብቱን በትነው፣ እድሉን አዙር ተብሎ ሲል ሰውየው ሊያስልክ ሲሄድ እሱ ራሱ ላይ ይገባል። ይሄ ሁለተኛ ነጥብ ነው። እና ሶስተኛው ደግሞ ተጠቂው አለ እዛ ላይ የሚገባል። ስለዚህ ሶስት ሰው ከነዘራቸው ማጥፋት ማለት ነው፣ መተት ዓለም ውስጥ መጫወት ማለት ነው። ስለዚህ በጣም አስቸጋሪ የሆነ የመናፍስት ዓለም ውጊያ ነው ማለት ነው። መተት ሲላክባችሁ እንደታደሰባችሁ እነዚህን ነጥቦች ይዛችሁ ካወቃችሁ ቶሎ ብላችሁ መንፈሳዊ የሆነ ያስለመዳችሁትን የውጊያ ስልት፣ ጸሎት፣ ስግደት፣ መቁጠሪያ፣ የወይራ ዘይት መጠቀም ነው። ቶሎ ቶሎ እያደረጋችሁ ነው መዋጋት። ቅዱስ ቁርባን በተደጋጋሚ መውሰር ነው። በተለይ መተት እድሳትን የሚያቀርበው የመተትን ዓለም ጸጥ የሚያደርገው እና ቶሎ እንዳይሰራ የተላከበትን ስራ ቶሎ ቶሎ ስለሚፈጽም ቶሎ እንዳይፈጽም የሚያደርገው የቅዱስ ቁርባን ኃይል ስለሆነ ቅዱስ ቁርባን እየወሰዳችሁ ከጠላታችሁ ጋር ተዋጉ። እግዚአብሔር አምላክ ውጊያውን ፍጻሜ ያሳየን፣ ክፉን ሰዎችና ክፉ መንፈስን ያርቅልን፣ ለርስቱ ለመንግስቱ ያብቃን። አሜን። ወስብሐት